ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቅመምዬ በቤቷ መታለች ዛሬ። የሚያሳዝን ነገር ድጋሚ ቅመሟ ልቧ ተሰብሯል። እውነት ለመናገር በጣም ነው ያሳዘነችኝ። እንግዲህ የተፈጠረውን ነገር አይተናል። እንግዲህ ከልጅ ልጅ ያለህም ከተባለ እንግዲህ አብስላትን ይዞ መጥቶ ደግሞ የሚያደርገውን ነገር በሀይሚ እያየህ ነው። ብሩኬ ግን አልበዛም? እውነት ለመናገር ከእናንተ የማይጠበቅ ነገር ነው፣ ከአንተ የማይጠበቅ ነገር ነው። ምን እየተካሄደ ነው? ይሄ ነገር እኮ በሀይሚ በጣም አሁን ለምሳሌ እንደ እውነተኛ ብናደርገው እንኳን ሀይሚ በጣም ግፍ እየተሰራባት ነው። በቃ አንድ ወንድ ልጅ እሷም እያለች ያለችው ይሄ እንግዲህ በዩ ራሴን አላስታውስም ነበር። አሁን ግን ራሱን አውቆ እያወቀ ነው እያደረገ ያለው። ከአንዴም ሁለቴ እንዴት ልቤን ይሰብረኛል ብላለች ቅመሟ። እውነት ለመናገር አሳዝነችኝ። እና ያለው ነገር እንግዲህ ያው ከዩ ጋር ጨርሶ ወደ አብስላት ዙሯል። እንግዲህ ያው ስልክ ስትደውል ማለቴ ቪዲዮን እንደተላከላት እሷ ደግሞ ሪከርድ አድርጋ ምናምን ያው አሁን ደግሞ ራሱን ስቶ አይደለም አውቆ ሆን ብሎ ነው ያደረገው። ምንድነው ችግርህ? እንደዚህ ብታረግ እኮ እኔ ካንተን ታርቀኛለህ እንጂ እንደዚህ ስላደረግ አታቀርበኝም ስትለው ምን አድርግ ነው የምትይኝ? ምን አድርግ ነው የምትይኝ? አባረርሽኝ አይደል? ስለዚህ እኔ ካንቺ ህይወት ጋር ጨርሻለሁ፣ እንደፈለኩ ማድረግ እችላለሁ ነው የብሩኬ ምላሽ። ሁላችንም ስራ እንደመሆኑ እያወቅን እንደዚህ አይነት ነገር ግን ሲደረግ እውነት ለመናገር ሀይሚ በጣም እንደተበደለች እና እንደተገፋች አድርገን ነው የምናየው። ብዙዎቻችሁ እያለቀሳችሁ ነው። ምክንያቱም ሀይሚ እንደዚህ አይገባትም። ብሩኬ ስነ ስርዓት ይኖርህ። ሀይሚ ከማንም ጋር የምትወዳደር ሴት አይደለችም። ሁላችንም እኮ ስራ እንደሆነ እናውቃለን። ግን ቢሆንም ደግሞ በዛ። እውነት ለመናገር ይሄ ምን አይነት ትምህርት ነው? ከአንዴም አሁን የመጀመሪያዊቱ እዩ አርግዣለሁ አለች አይደል? አርግዣለሁ ካንተ አለች። አሁንም ይቺ ድጋሜ ደግሞ ከተወሰነ ጊዜ በኋላ አይ ከአንቺ ጋር ሪሌሽን ሳረግ አላስታውስም ነው ተገናኝተና እንዲህ ነው ነገሩ። ብሩኬ በዛ ማለት ነገሩን ብታስተካክሉት የተሻለ ነው ብዬ ነው የማስበው። የብሩኬ ልጅ የእዩ የያንተ ልጅ ነው፣ እንደዚህ በሪሌሽን አድርገናል አታስታውስም እንጂ አለች። አሁን አብስላት እንዲህ ነው ነገሩ። ሀይሚም ግራ እያጋባት ያለ ይሄ ነው። እና የሆነ ቪዲዮ በእንትን ሙዚቃውን አቀነባ ቪዲዮን እንትን ብላ በጣም እንትን እያለች ነበር በነገራችን ላይ። እና ሀይሚ እንደዚህ አይገባትም። መሰሩ ከሆነ በፍቅር ነው በቃ። ብትጨቃጨቁ ምንም ብትሉም አብራችሁ ነው። እንደዚህ አይነት ነገር ምንድን ነው? ምን ለማስተማር ነው? እና ሀይሚን በቃ ሀይሚ እንደዚህ አይገባትም። እውነት ለመናገር ብሩኬ እንዴ ቅመሟ በቃ ትበቀለው። ከምር እስኪ ቅመሟ ትበቀለው የምትሉ እውነት ለመናገር እሱ እንደዚህ እንደሚያስለቅሳት እሷ ራሱ በተራዋ ብታሰቃየው በይኔ ጋሜ እንደምትበቀለው ምንም ጥርጥር የለውም። ግን በጣም በዛ። ከልጅ አስረግዝሃል ማለት እዩ አርግዣለሁ ካንተ አለች። አሁንም ደግሞ ድጋሚ ሌላ ሴት አምጥቶ ከእሷ ጋር ተኝቶ ቪዲዮ መላክ ማለት በጣም ይደብራል። ቤተሰብ በእናንተ ቦታ ብትሆኑ ምን ታረጋላችሁ እንዴ? በና በጣም በዛ። በሀይሚ ላይ የሚደረገው ነገር ትክክል አይደለም፣ እውነት ለመናገር ማለት ነው። እና ይበቃል።